በኢትዮጵያ የዶሮ እርባታ ዘርፍ ከቅርብ ዓመታት ወዲህ በከፍተኛ ደረጃ በመስፋፋት ላይ የሚገኝ ሲሆን ለምግብ ዋስትናና ለተለያዩ የህብረተሰብ ክፍሎች የሥራ ዕድል ከመፍጠር አንጻር ሚናው የላቀ ነው። ዘርፉ ከጓሮ እርባታ ተሻግሮ ወደ ግዙፍ የኢንዱስትሪ መንደርነት እየተቀየረ ይገኛል። የቴክኖሎጂ ውጤቶች የሆኑት ዘመናዊ መሳሪያዎች አሰራሩን እያቀለሉት ቢሆንም የገበያው መዋዠቅና የመኖ ዋጋ ንረት ለአርቢውና ለሸማቹ ፈተና መሆኑ አልቀረም። ከኢኮኖሚ ውጤታማነት አንጻር ዘርፈ ብዙ ጠቀሜታ ያለው የሥራ መስክ ነው። በተለይ አነስተኛ ካፒታል ላላቸውና በፍጥነት መሻሻል ለሚፈልጉ አካላት ዕድሜና ጾታ ሳይገድብ ውጤታማ ያደርጋል። ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን፣ በዛሬው መሰናዷችን የቦንጋ ዶሮ እርባታ ማዕከል እያከናወነ ያለው የሥራ እንቅስቃሴን እናስቃኛለን። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። የቦንጋ ዶሮ እርባታ ማዕከል 3 አስርት ዓመታትን ያስቆጠረ ሲሆን በተለይ የክልሉን ሕዝቦች የዶሮና የእንቁላል ፍላጎት ከመመለስ አኳያ አዎንታዊ ሚና እየተጫወተ ይገኛል። ቦንጋ ዶሮ እርባታ ማዕከል እንደሚታወቀው በቀድሞ ክልል የተቋቋመ ነው። ወደ 3 አስርት ዓመታትን ከተቋቋመ ይህን ያክል ጊዜ ያሳለፈ ማዕከል ነባር ማዕከል ከሚባሉት አንዱ እንደሆነ ይታወቃል። ያው ሲቋቋም ከዓላማ አንጻር እዚህ ምዕራብ፣ ደቡብ ምዕራብ የሚባሉ ዞኖች አካባቢ ያለውን ከዶሮ ጋር ተያያዥነት ያላቸውን ጥያቄዎች የህብረተሰቡን ጥያቄዎች እንዲመልስ ታሳቢ ተደርጎ የተቋቋመ ማዕከል ነው። ምንም እንኳን ማዕከሉ በዚህ ልክ ቢቋቋምም ከዓላማው አንጻር መስራት ካለበት ከግብ አንጻር ብዙም አገልግሎት ሲሰጥ አልነበረም። የተለያዩ ግብዓቶች፣ መሰረተ ልማቶች ካለመሟላት ጋር ተያይዞ ወደ ኋላ የቀረ ማዕከል ነው ነበረው። ያው የአዲሱ ክልል ራሱን ችሎ ወደዚህ ወደ ስራ ከገባ በኋላ የመሰረተ ልማት ጋፖችን አንዳንድ የውስጥ ቁሳቁሶችንም አሟልቶ በተሟላ ሁኔታ ወደ ስራ እንዲገባ እያደረገ ያለበት ሁኔታ ነው ያለውና በአሁኑ ሰዓት እነዚህ ከፍተኛ የሆነ መሰረተ ልማት የሚባሉ ከአጥር ጋር ተያይዘው ከመንገድ ጋር ከዶሮ ቤቶች ጥገናና እንዲሁም አዳዲስ ግንባታዎችን አካቶ ክልሉ በዚህ ዓመት ብቻ ወደ 60 ሚሊዮን ብር ኢንቨስት አድርጎ ይህ ማዕከል በጥሩ ሁኔታ እየደገፈ ያለበት ሁኔታና ጥሩ ተነሳሽነትንም ለማዕከሉ ሰራተኞችም እየፈጠረ ያለበት ሁኔታ ነው ያለው። የዶሮ እርባታ በአሁኑ ወቅት በወጣቶች ስራ ዕድል ፈጠራ ዘርፍ ከፍተኛውን ድርሻ እየተወጣ ይገኛል። ማዕከሉ ከዚህ አንጻር እያበረከተ ያለው አስተዋጽኦ ከፍተኛ ነው። እንግዲህ ዶሮ በአሁኑ ሰዓት እጅግ በጣም ከፍተኛ በብዙ ሺህ የሚቆጠር ሰዎች የስራ ዕድል እየተፈጠረ ያለበት ከግብርና ዘርፎች አንዱና ዋነኛ የስራ ዘርፍ እንደሆነ እንደ ሀገርም በዚህ ዘርፍ ከፍተኛ የሆነ ትኩረት እየተሰጠ ያለበት ሁኔታ አለ። በክልላችንም ቢሆን ማዕከሉ ከተቋቋመበት ጊዜ ጀምሮ ብዙ ሰዎች የስራ ዕድል የተፈጠረበት ሁኔታ ነው ያለው። እንግዲህ ይሄ ዋና ማዕከል እዚህ ሆኖ በስሩ ተርጫ ላይ አለ፣ በስሩ ቴፒ ላይ ሳተላይት አለን፣ ሚዛን ሳተላይት አለን። እዛ አካባቢ ያሉትን ጨምሮ ዋና ማዕከል ላይ ወደ 65 የሚሆን ሰራተኛ በጊዜያዊነት በቋሚና በኮንትራት የስራ ዕድል ተፈጥሮላቸው ወደ ስራ የገቡበት ሁኔታ ነው ያለው። ማዕከሉ እንግዲህ ወደ ስራ ከገባበት ጊዜ ጀምሮ የተለያየ ዝርያዎችን ከውጭ እያስገባ በተለያየ ጊዜ እያባዛ ወደ ታች እያሰራጨ ያለበት ሁኔታ ነው ያለው። አሁን እንደውም በተለየ መንገድ ቴትራ ብሪድ የሚሉትን መንግስት ከፍተኛ ትኩረት ሰጥቶ ይሄን እየሰራ ያለውን በአገር ደረጃ ወደ 15 የሚሆኑ የመንግስት ማዕከላት ውስጥ አንዱ በሶስተኛ ደረጃ ትልቅ ማዕከል ተብሎ የሚወሰድ ብዙ የሆነ የዶሮ ጫጩት ቁጥርም አስገብቶ ወደ 12000 የሚሆኑትን አስገብቶ እያራባ እያባዛ ማሰራጨትም አሁን የጀመረበት ሁኔታ ነው ያለውና ከዚህ የሚወስዱት በተደራጀ ሁኔታ የሚወስዱትም አሉ። ሁለተኛ በግል ደረጃ የሚወስዱ አሉ። እነዚህ ሰዎች ከ45 ቀን በኋላ አሳድጎ በጥሩ ሁኔታ ሽጦ ህይወታቸውን እስከ መቀየር ደረጃ የደረሱ አሉ። አሁን ባለው ሁኔታ ስርጭት ሁኔታ እጅግ በጣም ጥሩ ነው። ያው ሰዎች ባላቸው በፍላጎታቸው ወጣቶችም ሴቶችም በግለሰብ ደረጃ የሚሆኑ በሚፈልጉት መጠን ብዛት
የአንድ ቀን ጫጩቶቹን እናቀርባለን። ስናቀርብ በፓኬጅ ነው። መኖ አለ፣ ጫጩት አለ፣ ሜዳንት አለ። ከትራንስፖርት ጋር እስከየቤታቸው እስካሉበት ቦታ ድረስ የምናደርስ እያደረስን ያለ ነው። በዚህ ልክ አሁንም ስርጭቱን እያካሄድን ያለ ነው። ትእዛዞችን ሰፊ ትእዛዞችም አሉት። በትእዛዙ መሰረት እያደረስን ያለ ነው። በዚህ አቸሬ ውስጥ የሚሰራ ስራ በስፋት ጫጩት ማስፈልፈልና ከጫጩት ውጭ የሆነ እንቁላል ወደ ምግብነት ማዋል ነው። ይህም የተደረገውን አይታችኋል በአካል። አሁን ባለው ወደ ማሽን የገባም አለ፣ ሊፈልፈል የደረሰም አለ፣ ወደ ምግብነትም የዞረ እንቁላልም አለ። ልየታው እንቁላሉን ከዶሮ ቤት ስንቀበል ከዛ ሚዲየም ሳይዝ ያለው ለዘር እናደርገዋለን። ያልተሰበረ ያልቆሸሸ ንጹህ የሆነ እንቁላል ሚዲየም ሳይዝ ያለውን ወደ ዘር እናስገባለን። ከዛ የተሰበረው በሰባራ ይለያል። ደህና ሆኖ ወደ ምግብነት የዞረው ወደ ምግብነት ነው የሚሄደው። በኢትዮጵያ የዶሮ ምርት አቅርቦት የገበያ ዋጋን ከማረጋጋት አንጻር ያለው አበርክቶ የላቀ ነው። በተለይም በበዓላት ወቅት የሚታየው የዋጋ ንረትና የምርት ጥራት በዘርፉ ላይ የሚሰሩ ማዕከላትና ባለሙያዎች ትኩረት የሚሰጡት ዋነኛ አጀንዳ ሆኗል። የተለያዩ ኢንግሪዲየንቶችን በመቀላቀል እና የተለያዩ ጥሬ ዕቃዎችን በማቀነባበር ለመኖነት እንዲውል እናደርጋለን ማለት ነው። ስለዚህ ከዚህም ባሻገር የተለያዩ ግለሰቦችም መጥተው እንዲገዙና ግብአቱን እንዲጠቀሙ የአንድ ቀን ጫጩት ከመኖ ጋርም አሊያም ደግሞ ጫጩት ብቻውን ወስደው መኖ ለብቻ እንዲገዙ እየሰራን ነው ያለነውና ግብአቶች ከበቆሎና ከጨው ውጪ የተለያዩ ግብአቶች ከአዲስ አበባ ነው የሚጫኑት። እነሱ እዚህ መጥተው ደግሞ በተለያዩ ቀመር መሰረት እንደ እድሜያቸውና እንደ ዝርያቸው መጠን እያቀነባበርን ለዶሮች እንሰጣለን ማለት ነው። ስለዚህ አሁን ባለ ደረጃ እንቁላል መጣል ደርሰዋል። ቀድሞ ከመጣላቸው በፊት የጫጩት መኖ ነው የምናዘጋጀው። በቀን የሚበሉት የግራም መጠን አለ። በቀን በአማካይ 30.25 ነው የምንሰጠው። ያ ማለት ምንድነው? እስከ 60 ቀን ፊድ የሚያደርጉት የጫጩት ሲሆን ቀይ እስኪደርሱ ድረስ ማለት ነው። ስለዚህ በ12000 ምናምን ስናባዛ ወደ 2283 ምናምን ኩንታል ነው በሁለት ወር ፊድ የሚያደርጉት ማለት ነው። እንዲህ እያለ የቀይ ሲደርስ እንቁላል ጣይ ያለ ሶስቱንም ስቴፕ እየቀያየርን ፊዱን እንሰጣለን ማለት ነው። እንደ ማዕከል እኛ ሙሉ ባለሙያዎች አለ። የእርባታ ባለሙያ፣ ጤና ባለሙያ፣ የመኖ ባለሙያና የማስፈልፈያ ባለሙያ ሰፊ ባለሙያዎች አለን። ጤናውን በመለከት እዚህ ያለውን እኛ ሙሉ ጤንነቱን የሚንከባከብ የራሱን ዲቪኤም ዶክተር ባለሙያ አለ። እርባታ ጤናም እንዳልኩት አለ። ሁሉም ባለሙያዎች አሉ። እያንዳንዱ ኤክስፐርት የራሱን ስራ ወስዶ እየሰራ ያለበት ሁኔታ ነው ያለው። ታች የሚሰራጩ ጫጩቶችን በመለከት በየቀበሌም በወረዳ በዞንም ያሉት ባለሙያዎች ድጋፍ በሰፊ እያደረጉት ነው ያለው። በዛ ልክ የሙያዊ ክትትሉና ድጋፍ ስራ እየተሰራ ነው ያለው። ማዕከሉ የጫጩት የመኖና የእንቁላል ምርት አቅርቦት በማመቻቸት እየሰራ እንደሆነም ተመላክቷል። እና እንቁላሉን 50 ፈልጌ 50ውን ገዝቻለሁ። በጣም ደስ ይላል። ሰው እንደፈለገ እያገኘ ነው። 150 ከቦንጋ ማዕከል ዶሮ እርባታ ማለት ነው። ስለዚህ በጣም ደስ ይላል። በጣም ያስደስተኝ ነገር ህብረተሰቡን ያማከለ ግብይት እንዳለ ነው እዚህ ያየሁት። ደሃን ያማከለና ህብረተሰቡን የሚያገለግል ተቋም እንደሆነ ነው ያየሁት። እንደዚህ ቀጣይ ሌሎችም እንዲህ ያመረቱ ቢያቀርቡ ህብረተሰቡ ደስተኛ ነው የሚሆነው። ለምን ደሃው እንደ አቅሙ ይውላል። አሁን እኔ ካለኝ እስከ 1000 መውሰድ እችላለሁ፣ ከሌለኝ ደግሞ እስከ 10 20 መውሰድ እችላለሁ። ስለዚህ ይሄን ደሃና ሀብታም ያለየ እና ህብረተሰቡ አገልግሎት የቆመ ተቋም እንደሆነ ተረድቻለሁ። በዚህ በጣም እርካታ አለኝ ማለት ነው። እንደዚሁም እንደ ዶሮ እርባታ ሌሎችም ተቋማት ለህዝቡ የሚሆን ነገር አመርቶ ደረጃ ሰጥቶ ለህብረተሰቡ አገልግሎት ቢያቀርቡ ህብረተሰቡ ደስተኛ ይሆናል። በዓልንም ሆነ አዝቦት ቀን ተጠቃሚ ይሆናል። ሌሎች አሁን በማህበር ተደራጅተው እንደዚህ ቢሰሩ የተደራጁትም ደግሞ እንደዚህ ወደ ህዝቡን በሚጠቅም መንገድ ያመርቱ ደግሞ በዛ መልኩ ሌላን ገበያ ማረጋጋት ስራ ቢሰሩ ህዝቡ ህብረተሰቡ ካለው ኑሮ ውድነት ደስተኛ ይሆናል የሚል ነገር ነው ያለኝ። ዶሮ እርባታ ላይ በመኖሩ እዚህ በተመጣጣኝ ዋጋ አግኝተናል። ይሄ የኑሮ ውድነትን በጣም እኛን
እንተን ብሎናል ማለት ነው። በፈለግነው ቁጥር አግኝተናል። አሁን እኔ የፈለኩ 30 ነበረ 30 ፍሬ አግኝቻለሁ ማለት ነው። በጣም ደስተኛ ነኝ። ይሄንን እንትኑን ለወደፊት እንዲቀጥል ማለት ነው። እንቁላል ያው እዚህ ማዕከል ላይ ሚዛን ማዕከል ላይ አሁን ባለፈው የእንቁላል ዝርያ አስገብተን በስፋት ሲሰራ ነበረ። አሁን ከዚህ የሚሄዱ ጫጩቶች ምናምን ቦታ ክፍተት ለመፍጠር ብለን እዛ አሁን ክፍት አድርገን አወጥተን ቦታ የማጽዳት ሁኔታ ለመስራት እየተዘጋጀን ያለንበት ሁኔታ አለ። እዚህ ማዕከል ላይ ያው ማዕከሉ የመኖ ወጪ፣ የመብራት፣ የተለያየ ሰው ጉልበት ተካቶ ግምት በማኔጅመንት እናወጣለን። ይሄን ለአካባቢ ህብረተሰብ የገበያ ከማረጋጋት አንጻር ሰፊ ስራ እየተሰራ ያለበት ሁኔታ አለ። የአካባቢው ማህበረሰብ ከግዢ በመውጣት የራሱን ፍጆታ መሸፈን የሚችልበትን አግባብ መፍጠር ሌላኛው የማዕከሉ ዓላማ ሲሆን እንቅስቃሴው ተጠናክሮ እንዲቀጥል እየተሰራ ነው። የመንግስትን ፍላጎት ሲጀመር ከነዚህ ማዕከላት ህብረተሰቡ የገዛ እንዲጠቀም አይደለም። ማዕከሉ የተቋቋመው የአንድ ቀን ጫጩት በማባዛትና በማራባት ለህብረተሰቡ ፍትሃዊ በሆነ መንገድ ማዳረስ ነው። እንግዲህ ይህን ከዚህ ጎን ለጎን የምንሰራቸው ስራዎች ነው ይሄ የሚሆነውና አሁን መንግስትም ከሌማት ትሩፋት አንጻር አላማ አድርጎ የተነሳሳው ምንድነው እያንዳንዱ አባወራ ሆነ ማወራ በተቀመጠው ማዕቀፍ መሰረት እያንዳንዳቸው በቤታቸው እንዲያራቡ ነው የሚፈለገው። ከዛ ሲያሰኛቸው እያንዳንዱ ቀን በቀን የእንቁላል ለምግብነት የሚጠቀሙበትን ከዛ ለስጋም የሚጠቀሙበትን እድል ማስፋት መቻል አለባቸው ነው። ይሄን አስመልክቶ እንግዲህ የመንግስት ተቋም ከክልል ጀምሮ እስከ ታችኛ መዋቅር ድረስ ያለው ሰፋ ያለ ትኩረት ሰጥቶ የዶሮ መንደር እየተባለ በስፋት አደራጅቶ እየሰሩ ያሉበት ሁኔታ ነው ያለው። ይሄ መበረታታት ያለበት ሁኔታ ነው። ሁለተኛ ከዛ አንጻር እኛ እንደ ማዕከል ግብዓት አቅራቢ የሆነ ማዕከል ከመሆኑ ጋር ተያይዞ ይሄ ዝርያ የእንቁላል ዝርያ ይቅረብልን የሚል ጥያቄ ካለ፣ የስጋ ዶሮ ይቅረብልን የሚል ጥያቄ ካለ ሁለቱንም አሁን እየሰራን ያለ ነው። የዚህ አሁን ቴትራ ብሪድ የሚሉት እንደ ሀገር እየተሰራ ያለው ሁለቱን ዱዋል ነው፣ የእንቁላልም ነው የስጋም ነው። ስለዚህ እነዚህ ጥያቄዎች ከመጡ በአግባቡ ከታችም ከላይም የሚመጣውን ጥያቄ የማስተናገዱ ኃላፊነት ከተቋቋመለት ዓላማ አንጻር እየሰራን ያለንበት ሁኔታ ነው ያለውና ህብረተሰቡ ይሄ የልማት ትሩፋትን ጥያቄ ወይም መርሃ ግብሩን እቅዱን ለማሳካት በተለያየ ከዚህ ከዱዋልም ከሁለቱም ጥምርታ የሆነ ዝርያም ውጭ ጥያቄ የሚያቀርቡበት ሁኔታ ካለ እንደየሁኔታው አይተን የምናስተናግድበት እድሉ ሰፊ ነው። ይሄም ከክልሉ ጋር ተቀራርበን እየሰራን ያለንበት ሁኔታ ነው ያለውና ፍላጎቱ ከታች መሰረት አድርጎ የሚመጣ ከሆነ ማዕከሉ እነዚህ ጥያቄዎችን ለማቅረብ ዝግጁ ነው የሚል ነገር ነው ያለው። የዶሮ እርባታ ማዕከላት ምርታማነታቸውን ለማሳደግ የሚጠቀሙባቸው መሳሪያዎች እንደ እርባታው አይነትና እንደ ማዕከላቱ ዘመናዊነት ይለያያሉ። የቦንጋ ዶሮ እርባታ ማዕከልን ለማዘመን እየተደረገ ያለው ጥረት ለዚህ ማሳያ ነው። ማሽኑ አሁን ባለን አቅም 38,000 በላይ የሚይዝ ማሽን ነው አለን። የራሱ ሆነ አቸሪ ማሽንም አለው። እንቁላሉ እስካለን ድረስ ማስገባት የምንችለውን የሚቀበል ማሽን አለን። 24 ሰዓት ሙሉ በማይጠፋ መብራት የሚሰራ ማሽን ነው አለን። ያው በፊትም ሲፈልፍ ነበር፣ አሁንም እየሰራ ነው። ያው ማሽኑም መጀመሪያ ሲሰራ ተፈጥሮ ላይ ዲፔንድ ሆኖ ነው። እኛ አሁን ስናስገባ ግድም ቀድማቸው ያያችሁት ማሽን 18 ቀን ያቆይና ከዛ በኋላ እንቁላል ዘር ያዘውና ያለ ያዘው ተብሎ ይለያል። ከዛ ዘር ያለ ያዘው ይወገዳል። ዘር ያዘው ወደ ሃቸሪ ማሽን የሚባለው ደግሞ ሁለተኛ ማሽን ላይ ለ72 ሰዓታት ይቆያል፣ ወይም ለ3 ቀናት ማለት ነው። ከዛ 3 ቀን እዛ ከቆየ በኋላ ነው ጫጭቱ ወደ ከተበው ወደ የሚሄደው ማለት ነው። እንደዛ ነው ያለው። ከተፈጥሮ ጋር ምንም ልዩነት የለውም፣ ተመሳሳይ ነው። 21 ቀን ሙሉ ነው እኛን ጋር የሚቆየው። የዶሮ እርባታ ዘርፍ ከባህላዊው አሰራር በመውጣት በቴክኖሎጂ የተደገፈ እንዲሆን በትጋት እየተሰራ ነው። ከዚህም የተነሳ የገበያ ንረትን በማረጋጋትና ለዜጎች የተመጣጠነ የምግብ አቅርቦት ከማርካት አንጻር ትልቅ አቅም አለው። ታዲያ የዶሮ እርባታ ትርፋማ እንዲሆን የጤና ክትትል፣ ጥራት ያለው የመኖ አቅርቦትና ንጹሕ መጠለያ ማዘጋጀት ቀዳሚ ተግባር ሊሆኑ ይገባል። ሰላም